ክላስ ሊኖራችሁ ግዴታ ነው። በቃ መዳም ቤት ስራ ስትገቡ ክላስ አለ ወይ? በስደት ላይ እንግዲህ ከሚያጋጥማችሁ መከራዎች አንዱ በጣም ያሳዝናል። በመዳም ቤት ስራ የለም ብላችሁ እንግዲህ ባገኛችሁ ደላላ ወደ ስራ የምትሄዱ እህቶች ባካችሁ ጥንቃቄ አድርጉ። በምስሉ ላይ የምታዩት እህታችን በአሰሪዋ ተደፍራ እንግዲህ ልጅ ወልዳ ልጅ ይዛ ኢሻራ ላይ ወድቃለች። ኤምባሲዎች ራሱ አልቀበል ብለዋት አሁን ላይ በአሁን ሰዓት ኢሻራ ላይ ነው የምትገኘው። የራሷን ቪዲዮ እንግዲህ ቃል በቃል የተናገረችውን ምን ገጥሟት እንደሆነ ቪዲዮን አስገባላችኋለሁ። የእሷን ቪዲዮ እስከ መጨረሻው ቪዲዮን አዳምጡት፣ ይጠቅማችኋል፣ ትምህርት ይሆናል ብዬ አስባለሁ ለብዙዎቻችን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እንዲሁም የደውሏን ምልክት እየነካችሁ ቤተሰብ ሁኑልኝ። ሁሌ የምለቀው ቪዲዮ እንዲደርሳችሁ ማለት ነው። ላይክ ማድረግንም እንዳትረሱ፣ ለብዙዎች ትምህርት ይሆናል ያልኩትን እንግዲህ በዚህ ሰዓት ላይ በተለይ ሳውዲ አረቢያ በጣም ስራ ጠፍቷል። በየቦታው በየኢጃዛ ቤቱ በጣም ብዙ ልጆች የሚበሉት ሁሉ እያጡ እውነት ለመናገር ከኢትዮጵያ እያተካኩ ከኢትዮጵያ እያቀያየሩ ብር ለምግባቸው ራሱ እንደዛ እያደረጉ ሆኗል የሚኖሩትና በጣም በሚያሳዝን ሁኔታ እንግዲህ ይህች እህታችን የገጠማት ምንድን ነው? በደላላ ስራ ትገባለች ማለት ስራ በደላላ እንግዲህ አንዳንድ ልጆች ናቸው እንጂ አብዛኛውን በደላላ ስራ ይገባሉ። እውነት ለመናገር በጣም ከባድ ነገር የሚያጋጥማቸው አሉ፣ እስከ ሞት ድረስ ማለት መጥፎ መዳሞች ሲያጋጥማቸው እንግዲህ ህይወታቸውንም በዛው ያጡ ልጆች በጣም ብዙ ናቸው እውነት ለመናገር እና ይችታችን እንግዲህ ስራ በገባችበት ቤት ሰካራሞች እና ልጆቹ ሰካራሞች ናቸው። እንዲሁም ደግሞ መጠጥ ይጠጣሉ። በጣም በሩ ቁልፍ ነው፣ መውጣትም አልችልም ማለች። የገባችበት ቤት በጣም የሚገርመው እኔ ግን ማለት እንዴት ነው ቆሻሻ ምናምን ለመጣል እንኳ ስትወጣ በዛው ብትጠፋ ራሷን ብታድን ብዬ ነበር። ግን ቆሻሻም ማውጣት አትችልም፣ ያው በሩ ቁልፍ ነው ሁሌ ማለት ነው። እና እኔ ማለት እንደዚህ አይነት ነገር ሲያጋጥማችሁ ቶሎ ብላችሁ ስራ ስትገቡ ወደዛው ሎኬሽን ላኩ። ለጓደኛ ለእህት ለምናምን ወደዛው ገባ እንዳላችሁ ቤት ውስጥ ስራ በገባችሁ ሰዓት ወደዛው ሎኬሽን ነው የሚላከው። በቃ ለሰው እኔ በጠፋ እንኳ ይፈልገኛል ለምትሉት ሰው ሎኬሽን ላኩ። በጣም ያሳዝናል። ይቺ ልጅ እንግዲህ እኔ የራሷንም ቪዲዮ አስገባላችኋለሁ፣ አብረን እንሰማለን። እንግዲህ ስራ በገባችበት ያው እንደማገት ማለት ነው አግተዋት አረቦቹ አግተዋት ከዛም የመደፈር እንትን ያጋጥማታል፣ ይደፍሯታል። ከዛም በኋላ እንግዲህ ታረግዛለች። ካረገዘችም በኋላ ልጅ ይዛለች ማለት ነው። አሁን ላይ እንግዲህ ልጅ ወልዳ ከወለደች በኋላ ከመውለዷ በፊት እንደደረሰች እርግዝና ላይ አስወጥተው ይጥሏታል አረቦቹ። ሲያስወጧት ያው ኢጃዛ ቤት ነበራት ቤት ትሄዳለች። ኢጃዛ ቤት ደግሞ በጣም በሚያሳዝን ሁኔታ በተለይ ሳውዲ አረቢያ ልጅ ከያዛችሁ የሚፈልጋችሁ የለም። የእውነት ነው የምላችሁ። ብር ብትከፍሉ እንኳን አይደለም እንደዚህ ብር ሳይኖራችሁ ብር ብትከፍሉ እንኳ ኢጃዛ ቤት አይፈልጉም። ልጅ ያለው ሰው እንደዚህ ቁጭ የሚል ሰው ባለ ኢጃዛ ቤቶች እውነት ለመናገር አይፈልጉም። የሚፈልጉት ስራ የሚሄድ በቃ ራሱን ችሎ ቤት የማይቀመጥባቸው ወደ ስራ የሚወጣ ቋሚ ስራ ያለውን ነው እንጂ የሚፈልጉት። ኢጃዛ ቤቶችም ልጅ ይዞ የሚቀመጥን ማንም አይፈልግም። አይደለም እንደዚህ አባት ሳይኖር እናት ብቻ ልጅ ይዛ አብዛኛውን ኢጃዛ ቤቶች አይፈልጉም። እና እውነት በጣም ያሳዝናል። እና እህታችን እንግዲህ የገጠማት ከኢጃዛ ቤቷን ማባረዋት አውጥተው ጥለዋት እስከ ልጇ ወደ ኤምባሲ ይወስዷታል። ወደ ኤምባሲ ስትሄድ የሆነ ሰው ወደ ኤምባሲ ወሰደኝ አለች። እንግዲህ ኤምባሲዎችም አልተቀበሏትም። እንዳልተቀበሏትም እንግዲህ ይቺ እህታችን ጎዳና ላይ አግኝታት ህፃን ልጅ ይዛ ጎዳና ላይ አግኝታት እሷም ቪዲዮ አድርጋ ለህዝብ እንግዲህ እርዳታ ያስፈልጋታል ይቺ እህታችን ጎዳና ላይ ነው ህፃን ልጅ ይዛ ያለችው ብላ ሼር አድርጋ ነው። እኛም ደግሞ በተቻለን አቅም ሼር እናደርጋለን። እውነት ለመናገር እንደው የሚረዳት እንኳ እንትን ባይል ይሆናል አይደል? ዱዓ ማድረግ የእውነት ነው የምላችሁ። እንግዲህ አላህ ይርዳት ማለት እንኳ ትልቅ ነገር ነው። በዛ ላይ ደግሞ አብዛኞቻችን እንማርበታለን። የእውነት በቃ መዳም ቤት ስራ ስትገቡ መኝታ ክላሳችሁ ለብቻችሁ መሆን አለበት ግዴታ። ስራ ስትገቡ መኝታ ክፍል አለ ወይ? እንዴት ነው ቁልፍ አለ ወይ? በሩ ግዴታ መቆለፍ አለብኝ እኔ። በቃ ስትተኙ ቆልፋችሁ ተኙ። ምንም እንትን አይልም። ግዴታ ሰው ቤት ነው ያለ ነው። ስለዚህ
የማታውቁት ሰው ጋር ነው የምትኖሩት እና እንዴት ነው እንቅልፍ የሚወስዳችሁ? እኔ በመዳን ቤት እንግዲህ 13 ዓመቴ እኔ ስራ ስገባ ማለት ነው የመጀመሪያው ጥያቄ ቁልፍ አለ ወይ ክላሴ የራሴ ክላስ አለኝ ወይ ብዬ ጠይቃለሁኝ። ያን ዋናው ነገር ለእኔ ለምን እኔ እንቅልፍ አይወስደኝም። እውነት ለመናገር በሩ ካልተቆለፈ ሰላም አይሰማኝም፣ እንቅልፍ አይወስደኝም። የራሴ ክላስ ግዴታ ነው። በቃ ይሄ ግዴታ ነው እና ውዶቼ እባካችሁ ስትተኙ ራሳችሁ ቤት አይደለም ያላችሁት ሰው ጋር ነው፣ የማታውቁት ህዝብ ጋር፣ ለዛውም ደግሞ ወጣቶች ሊኖሩ ይችላሉ፣ እንዲሁም ደግሞ ሽማግሌዎች። እኔ የአረቦች ሽማግሌና እንደዚህ አለ አይደል 10 ቤት ያሉት 10 ምናምን 15 14 17 እንደዛ አካባቢ ያሉት የአረቦች ልጆች አብዛኛውን ባለጌ ናቸውና ክላስ ሊኖራችሁ ግዴታ ነው። በቃ መዳም ቤት ስራ ስትገቡ ክላስ አለ ወይ መኝታ ክላሴ ለብቻዬ ነው ወይ ብላችሁ ጠይቁ። በየሳሎኑ አትተኙ። እውነት በጣም በቃ በየሳሎኑ አትተኙ። መኝታ ክላስ ግዴታ ነው እና ውዶችዬ የእሷን ቪዲዮ እንግዲህ አስገባላችኋለሁኝ አብረን እንስማው። እስኪ በጣም ያሳዝናል እውነት ለመናገር። እቺ የምታዩት ልጅ መንገድ ላይ ቁጭ ብላ ስታለቅስ ነው ያገኘናት እና ምን ነሽ ነበር በሌላ ላይ ሆነ ስራ መጣልኝ ተነስቼ ሄድኩ። በኋላ ቤት ነበር ያጋጠመኝ እና ሰካራሞች ናቸው ልጆቹ፣ የሚጠጡ ናቸው እና በዛም በደረሰብኝ ችግር ያው እርግዝና ተፈጠረ። ወጥቼም እንዳላመልጥ ግቢ ይቆልፋሉ፣ ቤታቸውን ይቆልፋሉ፣ እንዲወጣባቸው አይፈልጉም። በዛም ቀኔ ከገባ በኋላ ነው አስወጥተው ሻራ ላይ የጣሉ። ከዛም ወደ የአኪራይ ቤት ተጠጋው። እሱም ገንዘብ የለኝም በሰዓቱ ይሄን ያህል ወር ቤተሰብም እየረዳኝ ነበር ያለሁት። ቤተሰብም አቅም በላይ ሆነባቸው ሊረዱኝ አልቻሉም። በቃ መጨረሻውንም አውጥተው ሻራ ላይ ጣሉ። የሆነ ማበሻ ነበረ እሱ ወደ ኤምባሲ ጋር ይረዱሻሉ ነው ይዞኝ መጣ። እዚህ ደግሞ እንደምታየው አውጥተው ጣሉ። እናውቀው ነገር የለም ብለው የብዙ መንገድ ላይ እንደምታየኝ ወድቄያለሁ። ልጁን ተደፍረሽ ነው የወለድሽው? አዎ። እና መርዳት የምትችሉ ልጆች ካላችሁ ኤምባሲ የምትሰሩ ሰዎች ማገዝ ያለባችሁ ነገር ካለ አገዟት። አንድ ጊዜ አይጉደልባችሁ፣ አንድ ጊዜ ብቻ ትውደቁ። የእውነት ነው የምላችሁ። በተለይ አረብ ሀገር፣ በተለይ ሳውዲ አረቢያ ህፃን ልጅ ይዛችሁ እንደዚህ ችግር ሲገጥማችሁ ማንም ካጠገባችሁ አይሆንም። ማንም በቃ ግዴታ ብራችሁ ይኖር ብር ይኖራችሁ ሰርታችሁ ብር ከሌላችሁ እንዲሁም ደግሞ ራሳችሁን በብር ማስተዳደር ካልቻላችሁ አጠገባችሁ ያሉ ጓደኛ ዘመድ ምናምን እንዳለ ቤተሰብ ሁሉ ነው የሚርቃችሁና በተለይ እንደዚህ ህፃን ልጅ ስትይዙ ወይም ደግሞ ስታረግዙ ይሆናል አይደል እንትን ሲላችሁ በጣም በሚያሳዝን ሁኔታ ሰው ካጠገባቸው አይሆንም። አከራዮች እንኳ ኢጃዛ ቤቶች እንኳ አንዳንድ አላህን የሚፈሩ ካልሆኑ በስተቀር ብር ከሌላችሁ ማንም አይፈልጋችሁም። ማንም በቃ ቤቱ እንድትቀመጡበት አይፈልጉም። ለምን ሙከየፍ ትጠቀማለች ይላሉ። በዛ ላይ ደግሞ የሆነ የምትከፍሉት ብር ሳይኖራችሁ እንዲሁም ደግሞ ለህፃኑ በቃ የሆነ ነገር አይፈልጉም። በቃ አይፈልጉም። የሚፈልጉት ምንድነው? ስራ ያላት ቋሚ ስራ ያላትን እንዲሁም ደግሞ በቃ ቤቱን ለቃ የምትሄድላቸውን ወደ ስራዋ የምትሄድ ነው የሚፈልጉት። እንደዚህ ግን ህፃን ልጅ ስትይዙ ማንም ዘወር ብሎ አያችሁም። ወይም ደግሞ ስትታመሙ በጠናና እንዲሁም ደግሞ ህፃን ልጅ ይዛችሁ ስትቀመጡ ማንም ዘወር ብሎ አያችሁም። ወላሂ ነው የምላችሁ። ስለዚህ እባካችሁ ራሳችሁን ጠብቁ። የምትሄዱትን ስራ በደንብ አጣርታችሁ ሂዱ። ዝም ብላችሁ አትሄዱ። ስራ ስለሆነ ብቻ ዝም ብላችሁ አትሄዱ። ከነፍሳችሁ በላይ ማንም የለም። በዛ ላይ ደግሞ እንደዚህ ከባድ ነገር ሲያጋጥማችሁ ማንም ከጎናችሁ አይሆንም። ማንም ከጎናችሁ የለም። ስለዚህ ራሳችሁ ስለሆነ የምትወጡት እንደዚህ ህፃኑንም ልጅ እንደዚህ እያሰቃያችሁ እንትን ከምትሉ መጠንቀቁ አይከፋም። ተጠንቀቁ እና ውዶች ራሳችንን እንጠብቅላለሁኝ። በተቻለን አቅም በምንም ይሁን ራሳችሁን የሚጎዳ ነገር የወደፊቱን ህይወታችሁን የሚያበላሽ ነገር አታደርጉ እላለሁኝ። በተረፈ እንደዛ አለ አይደል እንተያይ፣ ነይ ኢጃዛ፣ ነይ እረፍት፣ ትንሽ ረፊ ምናምን እያሉ በስራ ቦታ የተዋወቃችኋቸው ጓደኛም ሊሆን ይችላል ምናምን አትሄዱ ማንም ጋር